አጥም ይመስላል። ማሻአላህ ብዙ ነገር እርግጠኛ ነኝ ብዙም አትቆይም አንተ ማገባው ወይ ከዚህ እንትን ካሉ ደውልልሃለሁ በሰጠኝ ቁጥር ደውልልኝ። ቅድም የላክልኝ ሊንክ ከፍቼ እሱን ማየት ስለምፈልግ አይወሽ ረሂቀል መክቱም የነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። ያው ጊዜ ይፈጅባል እሱን ለማንበብ ለውሳኔ ግን ከዛ በፊት ነው መሆን ያለበት ያ ረጅም ስለሆነ ኢንሻአላህ የእሳቸው ታሪክ ነው። የነብዩ መሐመድ ታሪክ ነው። ከወለታቸው ስለሰብናቸው ምናምን አዎ የዛሬ 2 ሳምንት ደግሞ አላህ ካለ የዛሬ ኔክስት እሁድ ማለት ነው የነገ እሁድ ሳይሆን ኔክስት እሁድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ አስተማሪ ነገሮችን ኡስታዝ ማን ነበረ ነዚፍ ነው ስሙ ለምንድን ነው ያዘልኝ ባለ እንዳይሰማኝ ብቻ ማን ነበረ ሙአዝ ነዚፍ ኡስታዞች ምናምን ባሉበት ብዙ ትምህርት እናገኛለን ስለ ነብያችን ሰለላሁ ዐለይሂ ወሰለም የዛኔም ተጋባዥ ሆነ እንደምትመጣ እርግጠኛ ነኝ ታዳምጣለህ። ኤኒዌይስ ከዛ በፊት ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ብዙ እንትኖች አሉ ኢንሻአላህ ለኔ እናንተ ነው ትምህርቱ ቀላል አይደለም። ምክንያቱም እና ማለት ቀላል አይደለም። እኔ ትምህርት የምቀበለው ሰው መጠጥ ቤት ወይ ደግሞ የሆነ ቦታ የሆነ መጥቶ መጠጥን ተው የሚለኝ ከሆነ ገብቶሃል ልቀበለው አልችልም። ከሌላ አንግል ነው ማየው። ስለዚህ ስብዕናቸው አሁን ቅድም ስታነብልኝ የነበረው ማንም ይሄንን የጻፈ አይታወቅም። የተለያየ መጽሐፍቶች ጸሐፊ አይታወቅም፣ ማን እንደጻፈ አይታወቅም፣ ለማን እንደተጻፈ አይታወቅም የሚሉ ነገራቶች ባይብል ላይ ያሉትን አሳይተኛል። ምንጩን አላውቀውም ማለት ነው። ከጠላት ሊሆን ይችላል። ምናልባት ሊያስተኝ ከጠላት የተጻፈ እንትን ሊሆን ይችላል። ምንጩን ካላወቅኩት ዋናው ቃሉ ነው ካልን ቃሉንስ በምን አውቀዋለሁ? ዋናው ነገር እሳት የሚከተኝ ከሆነስ የከለከለኝ ነገር ከገነት የሚከለክለኝ ከሆነስ ገብቶሃል? ስለዚህ እሱ ራሱ ማን ነበረ ያንን አካል የሚሰጠኝ? ስብዕና ወሳኝ ነው። ከማን ነው ያንን ነገር መቀበሉ የሚለው ማለት ነው። ብዙ ጊዜ እዚህ ቦታ ላይ ስለሳቸው ስብዕና ነው እየተጣጣለ የሚነሳው። አብዛኛው ይሄ ነው፣ ሌላ ትምህርት የለውም እና ማለት ነው። ስብዕናቸውም አንድ ሳቢ ነው። አንድ አምላክ አስተካክሏቸው ነው ሊፈጥረ ልልካቸው ሲልካቸው ሁሉ ነገር አስተካክሎ እንትን ምንድነው ሞዴል ምንድነው እሱ ሞዴል መከተል ማለት ሞዴል በቃ ከሆነ አንድ ሰው ከኔ የተሻለና ወደዛ ወደሚጣራው ነገር ማለት ነው አበደ ሊሳሳት አይገባም ብዬ ነው ማለት። አንደኛ ምንድነው ዳዊት በባይብል ላይ አድርጓል የተባለ ነገር ማለት ነው። ቁጭ ብዬ በቃ አንድ በእውነት ነው የምልህ እሱ ቤት ስለ ነብያቶች ሲናገር ነበርና በባይብል እና እንትን በመጽሐፍ ቅዱስ ስለ መጽሐፍ ቅዱስ ተቆርጇል አልተቆረጀም ላይ ነው ነገር ያነሷል። በዛው ሁኔታ ሰማው ማለት ነው። ገብቼ ባነበው ዛሬ ላይ ያለ አንድ ልም ያለ የመጨረሻ ዱርዬ የሚባለው ማለት ነው የማያደርገውን ነው አድርጓል ብሎ ባይብል የገለጸልኝ። ከዛ ግን ነብይ ነው። ያንን የሚስት ከሆነ ያ ነብይ ማለት ነው እኔ እሱን ተከትዬ ምን አይነት ውጤት ነው ማመጣው? ስለዚህ ፕሮግራም ሊያደርገው ይገባል አምላክ ማለት ነው። በሱ ቁጥጥር ስር ነው የትኛውንም ነገር ፕሮግራም አድርጎ ላይ ያስቀምጠው ይገባል። ስብዕና ወሳኝ ነው። ያንን ሁሉ አንድን ሰው ዛሬ ዱርዬ ያደርገው እውነቴን ነው የምልህ ዞር ብሎ ከዛ እንትን ገለው አንዴ አብረን ለመተኛት ባሏን ገላ ከዛ በኋላ ከሚስቱ ጋር መተኛት ምናምን አይነት ማለት ነው።
እና ሌሎችንም ስገልጸው ይህ አምላክ ይህን ሰው ፕሮግራም አላደረገውም። ፕሮግራም ሊያደርገው ይገባል እስከላከው ድረስ ሰው እንዲድን ልኮ እራሱ ጠፊ ከሆነ ወይ ባይብሉን የተሳሳተው አይላም ደግሞ ያ አካል ራሱ ነብይ አይደለም የተገለጸው ወይ ደግሞ ያን ነብይን ባይብል የገለጸበት እኔ አሁን የተረዳሁት ማለት ነው። ጠቅላላ ነብያቱ ዝተታቸው ምናቸው ከአንድ በላይ ማግባት ዝሙት ነው ተሳስተዋል እንደዚህ አይነት ነገራቶች ሲነገሩ ምናልባት ኢየሱስን ከፍ ለማድረግ መሰለኝ ወይ ደግሞ ባይብሉ በዛ ሁኔታ ከገለጻቸው እነሱን ፕሮግራም አላደረጋቸውም። በከሱ ቁጥጥር ውጪ አንድ ዱርዬ ተራ ናቸው። ነብይ ነው ተብሎ ወደ ህዝብ አይላኩም። ነብይን ደግሞ እኔ የምልከው ልጅ ፕሮግራም አድርጌ እኔ መልእክተኛ እንደ ተራ ሰው ራሱ ካሰብኩ አእምሮን ልቆጣጠር የማልችለው ልጄን ስልክ ወይ ደግሞ አንድ ሰው ሰራተኛዬን ስልክ በእኔ ፕሮግራም እና ቁጥጥር ስር ነው ሄዶ የተላከበት ቦታ ደርሶ እስኪመጣ መልእክቱን ሊያመጣልኝ ይገባል። አሊያም እቀጣዋለሁ በደሞዝም በምንም ይሁን ማለት ነው። ገባህ ወይ? ከዛ ስራ አግዷለሁ እንጂ ጭራሽ ወደ ሌላ አላስተላልፈው። በአምላክ ደረጃ ደግሞ ከሆነ ፕሮግራምም የሱ ነው። እኔ ባምንበትን ነው የደረስኩበትን ነው። በቃ ፕሮግራም እሱ ነው የሚያደርገው። ነብያቶች ስህተት ከተባለ የሆነ ትምህርቶች የሚወቀሱበት ይኖራል። በዚህ ደረጃ ግን ይሳሳታሉ ተብሎ የሚገለጽ ከሆነ ያ ነብይ ወይ ነብይ አይደለም ወይ ደግሞ የተገለጸበት መንገድ የተሳሳተ ነው ብዬ ነው ማለት። ስለዚህ ስብዕና ወሳኝ ነው። ዘከረስቲ ባሪኒ አዳምጠኝ ትንሽ ነብዩ ሰለላሁ ዐለይሂ ወሰለም እስቲ መቼስ በኔ አፍ የሚነገሩ አይደሉም ይሁንና ግን እስቲ አንዳንድ ነገሮችን ልበል። አላህ በቁርአን ላይ በሱረቱል ቀለም ምዕራፍ 4 ላይ ማንሆም አይ ቲንክ ምዕራፍ 68 ሊሆን ይችላል ቁጥር 4 ላይ እንዲላል ወኢነከ ለዐላ ኹሉቅን ዐዚም አላቸው። አላህ ነው የሚላቸው አንተ በታላቅ ስነ ምግባር ላይ ነህ አላቸው። በታላቅ ስነ ምግባር ማለት ነው። እና ነብያችን ሰለላሁ ዐለይሂ ወሰለም አላህ በዚህ መልክ ነበር ሲያወድሳቸውና ሲነግራቸው የነበረው ማለት ነው። ለዛ ነው ነብያችን ሲላኩ ራሱ ምን አሉ? ወማን ነው ኢነማ ቡዒቱ ሊኡተሚመ መካሪመ አልአኽላቅ እኔ ተላኩት መልካም ስነ ምግባርን ላሟሉ ሰዎች ነው። እኔ ተላኩት ለምንድን ነው? መልካም ስነ ምግባርን ላሟሉ ለሆኑት ነው። እና አንድ ጊዜ አነስ የሚባል የነብያችን ላሟሉ ለሆኑት ነው ወይስ በቃ ገሎን ለማሟላት ነው? የጎደለውም ሊያሟሉ እንደገና ደግሞ እሳቸው የተላኩት እንዲህ አይነት ባህሪ ለሚይዙ ሰዎች ነው የሚላኩት ማለት ነው። ገብቷል አይደል? ግልጽ ነው አባባሌ። ኢነማ ቡዒቱ እኔ የተላኩት ሊኡተሚመ መካሪመ አልአኽላቅ መልካም ስነ ምግባርን እንዲያሟሉ ሌሎች ማለት ነው። ግልጽ ነው። እንዲያሟሉ በሚለውም ይመጣል። ይቀጥላል። አነስ የሚባል ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አለ? ኸዲምቱ ረሱላህ ሰለላሁ ዐለይሂ ወሰለም 20 سنة እኔ እሳቸው በጣም ረጅም ዓመት አገልግያቸዋለሁ አለ። ከዛ فما قال لي ኡፍ قد አንድም ቀን ኡፍ አላሉኝም አለ። አንድ ቀን ማለት ነው። እና እንዲህ አድርግ ብለውኝ የማያውቁም ማለት በቃ እሳቸው የሚሉኝ ወካነ ረሱላህ ሰለላሁ ዐለይሂ ወሰለም احسن الناس خلقا በጣም ከሰዎች የበለጠ የሚገርም ስነ ምግባር የነበራቸው ሰው ናቸው ይላል። እንግዲህ ይሄ ሁሉ ረጅም ዓመት ሲያገለግላቸው የነበረ ሰው እና ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገር አብዱላህ ኢብኑ ዑመር የተናገረው ነው ደግሞ እሳቸው ለም يكن النبي صلى الله عليه وسلم فاحشا ولا متفحشا ባለጌም አልነበሩም በባለጌዎች ጋር አንድ ላይ በቃ ጭራሽ ብልግና ነገር ውስጥ የሉበትም። وكان يقول صلى الله عليه وسلم ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ የእናንተ በላጮቹ ማለት እኮ ይሉን ነበር አሉ። ስነ ምግባራቸው በጣም ያማሩ ናቸው እና ሴቶቻቸው ስለነሱ ሲናገሩ እንዲሁም ደግሞ ሌሎችም ሰዎች ሲናገሩ ስለሳቸው ምን ብለው ነበር የሚናገሩት? قالت له ألست تقرأ القرآن
እንዴ ቁርአንን ትቀራላችሁ አይደል? አዎ እንግዲህ ስለ ነብዩ ነገሩን ተብለው ነው። እስቲ ምን አሉ? እሺ የጠያቂውንም እስቲ ላምጣልህ። ወለማ ሰአለ ሰዒድ ብኑ ሂሻም የተባለ ሰሐቢ ጠየቀ ማንን? አይሻን ኡሚል ሙእሚኒን አይሻ ረዲየላሁ ዐንሃ ብሎ ጠየቀ። ምን ብሎ? አን ኹሉቅ ነቢይ ሰለላሁ ዐለይሂ ወሰለም ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባር እስቲ ንገሪን እንስማሽ አሏት። ቃለት ለሁ ብላ አለት አለስተ ተቅረኡ ልቁርአን ቁርአንን ትቀራለህ አይደለ? ታነባለህ አለችው። ቃለ በላ አዎ በእርግጥ አነባለሁ። ቃለት ፈኢነ ኹሉቀ ነቢይ ሰለላሁ ዐለይሂ ወሰለም ካነ ልቁርአን የእሳቸው ስነ ምግባር ራሱ ቁርአን ነበር አሉ። ጭራሽ ግን ስነ ምግባራቸው ራሱ ቁርአን ነበር አሉ። በቃ ሙሉ በሙሉ ቁርአን ነው። በጣም የሚገርም ነገር ባህሪ የነበራቸው ነበሩ ማለት ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ይናገራሉ። ኸይሩኩም ሊአህሊ የእናንተ በላጫችሁ ማለት እኮ ለቤተሰቦቹ ማለትም ለሚስቱ በላጭ የሆነ ነው። ዋና ኸይሩኩም ሊአህሊ እኔ ለቤተሰቦቼ ለሚስቴ ለቤተሰቦቼ በአጠቃላይ ጥሩ ነኝ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም እና እቤት ሆነው ደግሞ የእሳቸውን እንትን የሆነ ነገራቸው ስትናገር አሁን እንወዳቸዋለን። ከነፍሳችን በላይ ነው የምንወዳቸው ነቢያችንን። ወላሂ እኔ ከነፍሴ በላይ ወዳቸዋለሁ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ የእውነት ያድርግልን እንጂ ማለት ነው። ምክንያቱም እሳቸው ማለት ለእኛ ስል ቆይ እመጣላለሁ፣ ራሱ ይመጣል። ታሪኩን ራሱ ስነግርህ እመጣለሁ ኢንሻአላህ። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የኺጡ ሰውበሁ እቤት ሆነው ልብ አድርግ፣ ንጉስ ናቸው። የፈለጉትን ነገር ማድረግ ይችላሉ። እንኳን እንደዚህ አይነት ነገር ሊያደርጉ ልብሳቸውን ይሰፉ ነበር። ልብ አድርግ፣ ቁጭ ብለው ከሚስቶቻቸው ጋር ልብስ ይሰፉ ነበር። ንጉስ ሆነው ማለት ነው ኢማጂን። እና ጫማቸውንም ያስተካክሉ ነበር ራሳቸው በራሳቸው እጅ ማለት ነው። ይሄን ያህል ራሳቸውን ዝቅ አድርገው የሚኖሩ የነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። እና በጣም የሚገርምህ ነገር ሱብሃንአላህ ምን አለ መሰለህ አንድ ሐዲስ ላይ ማለት ነው የእሳቸውን ሪፍቅ ስታይ ምን አሉ መሰለህ እብኑ መስዑድ ረዲየላሁ ዐንሁ ቃለ ከአኒ አንዙሩ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም የእሳቸውን በቃ ፊት ለፊት እንዲህ አሁን ሲናገር ታሪካቸውን እየተናገረ ነበርና አሁን ፊት ለፊት እያየኋቸው ነበር ይላል። በቃ እንደማያቸው ሆኜ ነው የምናገረው ይላል። يحኪ ነቢይ ሚነል አንቢያ እና ሲናገሩ አንድ ነብይ አለ ከነቢያቶች መካከል አንድ ነብይ ስለራሳቸው ነው የሚናገሩ ያኒ ነፍሰሁ ራሳቸው ነው የሚናገሩት። እና እንዲህ ይላሉ ሲናገሩ ضربوه قومه فأدموا ህዝቦቹ ደበደቡት አደሙት። ስለራሳቸው ነው የሚናገሩት። فهو يمسح الدم ከዛ ደማቸውን ከራሳቸው ላይ እየጠረጉ عن وجهه ከፊታቸው ላይ ማለት ነው ويقول رب اغفر لقومي فإنهم لا يعلمون ጌታዬ ሆይ ማራቸው እነሱ ስለማያውቁ ነው ይሄንን የሚያደርጉት ብለው ተናገሩ ማለት ነው። እናም የሚገርም ነገር ምንድነው የሚባለው የተራራ መልአክ መጣና በቃ ለምን እነዚህ ሰዎች እንደዚህ አላጣብቃቸውም በቃ እነዚህ ለምን አላጠፋቸውም ብሎ ተናገረ። وقال بل ارجو ان يخرج الله من اصلابهم ከነሱ ከጀርባዎቻቸው እኮ من يعبد الله وحده لا شريك به شيئا በአላህ ላይ ሳያጋሩ እሱን ብቻ የሚያመልኩ ሰዎች ከነዚህ ሰዎች ጀርባ ሊወጣልኝ ይችላል ምንም አታርጓቸው በማለት ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ልክ ነበር የእሳቸው ሪፍቅ ማለት ነው። ስነ ምግባር ላይ የነበራቸው ትልቅ ቦታ ነው። በቃ ዋናው ራሱ የመጡበትም ለስነ ምግባር ነው። እና ምን አሉ መሰለህ በአንድ ሐዲስ ላይ ነብዩ ሲናገሩ ምን ነበር ሐዲሱ ለፍዙ ጠፋብኝ። እሺ انا زعيم ببيت في ربد الجنة لمن ترك المراء وان كان محقا አሉ እኔ ዋስ ሆነለታለሁ በጀነት ጠረፍ ላይ ቦታ እንዲኖረው ምን ላረገ ክርክርን ትክክለኛ የመጥፎ ክርክርን ለተወሰው
እውነተኛ እሱ ሀቅ እሱ ዘንድ ራሱ ሆኖ ሳለ በቃ ያ በጣም እንትን ሆኖ እውነት ሀቅ እሱ ጋር ሆኖ ሳለ እንኳን ለተወለኝ ሰው አሉ የጀነት ጠረፉ ላይ። ከዛ ቀጠሉ ምን አሉ? ወፊ በይትን ፊ ወሰጥ ልጀና ሊመን ተረከል ከዚበ ወይን ካነ ማዚሐን አሉ። ደግሞ በውሸት ለቀልድ እንኳን ውሸትን ለተወልኝ በጀነት መካከለኛው ቦታ ላይ ቦታ እንዲኖረው ዋስ ሆነለታለሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛ ለቀልድ እንኳን ማለት ለቀልድ በቃ የቀልድ ፈታ ለማድረግ ወይ ደግሞ ሰው ፈታ እንዲል ይሆናል። አዎ በቃ የቀልድ ውሸት። ምክንያቱም ውሸት ቀስ በቀስ ነው የሚለመደው። ልቀጥልልህ አንተ ለማሳቅ ብዬ የማደርገውን ነገር ማለት ነው ማለት አይነት አለው። እንደዛ አይነት አይደለም። እንደዛ አይነት ሳይሆን የቀልድ ውሸቶች አሉ፣ ሌሎች አይነቶች አሉ። ቆይ እመጣልሃለሁ። እሱ ለጨረሰውና ሐዲሱን ምን አሉ? ወፊ በይቲን ፊ አዕለል ጀና የሰማይ ማን ነው የጀነት የመጨረሻው ክፍል ዋነኛው የበላይኛው ቦታው ላይ ደግሞ ዋስ ሆነለታለሁ። ለማን? ሊመን ሐሰነ ኹሉቀሁ ስነ ምግባሩን ላሳመረልኝ ሰው አሉ። ሱብሃንአላህ ስነ ምግባሩን ላሳመረልኝ ሰው። ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም አለ ኡስታዝ ናግባ ኡስታዝ ንጽጽር አለ ከባሪኒ ጋር አንዳንድ ነገር ትነግርልናለህ ኢንሻአላህ። እና በቃ የተላኩበት ትልቁ ነገር በዋነኝነት የተላኩት በቃ ስነ ምግባርን ላሟላ ሰው ነው ነቢያችን ሰለላሁ ዐለይሂ ወሰለም። እና በቃ እነዚህ ናቸው። በጣም ብዙ ናቸው ወላሂ ነው የምልህ። በጣም ብዙ ነው። ኡስታዝ አንተን እየጠበቅኩ ነው እስካሁን ድረስ 7 ሰዓት ከማንነት መስፈርትም ይሄ ነው። መልካም ስነ ምግባር ነው ዋናው። መጀመሪያ እሱ ሳይላበስ ሌላውን ሊያላብስ አይችልም እስከተከተልኩ ድረስ። ኢቭን የእያንዳንዱ ዕለታዊ እንቅስቃሴው ላይ ራሱ ጥንቃቄ ያስፈልጋል። የሚገርም ባሪ ነኝ ምናምን መሰለህ። አንድ ጊዜ የመካ ቁረይሾች ነብይ ነኝ ብለው ከመነሳታቸው በፊት ጅብሪል ወደሳቸው ከመምጣቱ በፊት ስማቸው መሐመድ አሚን፣ ታመኙ መሐመድ፣ እውነተኛው መሐመድ እየተባሉ ነበር ስማቸው የሚጠራውና በጣም ነበር የሚወዷቸው። አማና እሳቸው ዘንድ ነበር የሚቀመጠው። በቃ ምን አለፋህ በቃ እውነተኛ የተባለ ሰው ከእሳቸው በላይ ማንም የሚያውቁት አልነበር። በጣም ታማኝ። ከዛ አንድ ቀን ጅብሪል መጥቶ ለእሳቸው በነገራቸው ሰዓት ምን አላቸው? እንግዲህ በቃ ከዚህ በኋላ ያ አዩሀል ሙዘሚል ማነው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከብር ወሲያበከ ፈጠህር ወሩጅዘ ፈሕጁር እያለ ምን አላቸው? አንተ ተከናናቢ ሆይ ተነስና ህዝቦችህን አስጠንቅቅ፣ ከዛ ደግሞ ልብስህንም አጽዳ፣ ጣዖታትንም ራቅ በማለት አላህ ነገራቸው። በቃ የዛን ሰዓት ተነሱና በቃ መናገር አለብኝ ብለው ትንሽ ኮረብታ ነገር ላይ ሆኑና ያ ሰባሃ አሉ። ያ ሰባሃ ማለት በቃ አዋጅ እንደማለት ነው። ውጡ አሏቸው ሰዎችን ሁሉ። ከዛ በኋላ ሁሉም ተሰብስቦ መጣ። ሁሉም ህዝብ መጣ እዛ አካባቢ የነበረው። ከዛ መጡና ሙሐመድ ከጠራ እንግዲህ ሰለላሁ ዐለይሂ ወሰለም እንግዲህ ማንም አይቀር በቃ ትልቅ ትርጉም አለው። ከዛ ምን አሏቸው? ሰብስበዋቸው ከዚህ ተራራ ጀርባ ዛሬ እናንተን ሊወጋ የሚመጣ ጦር አለ ብዬ ነው ብነግራችሁ ታምኑኛላችሁ ብለው ጠየቋቸው። አዎ ማጀረብነ ቢካ አባንተ ላይ አንድም ቀን ኤክስፒሪየንስ አድርገን አናውቅም። ውሸትን ማለት ነው። አንድ ቀን ውሸት ባንተ ላይ ኤክስፒሪየንስ አድርገን አዎ ትክክል ነው እናምናለን አለ ብትለናል። እንግዲያውስ እኔ ከአላህ ዘንድ የተላኩኝ መልእክተኛ ነኝ፣ የአላህ መልእክተኛ ነኝ ብለው ሲሉ የመጀመሪያው እሳቸውን ያስዋሻቸው ተበለክ አላቸው። አጎታቸው ማለት ነው። ጥፋት ለአንተ ይሁን አላቸው። ሌሎቹ ግን አብዛኞቹ ተቀበሏቸው። ነብዩ ይመሰክር ነበር እሱ ራሱ ስነ ምግባራቸው ላይ ታማኝነታቸው ላይ ምንም አይነት ጥያቄ የለውም። ምንም ጥያቄ የለውም። ይመሰክሩ መልእክተኛ መሆናቸውን ሲያውቅ ነው። አዎ እሺ። ከዛ በኋላ በቃ በጣም በቃ ማሰቃየት ጀመሩ። ነብያችንን ሰሃቦችን መግደል ጀመሩ። በቃ በእሳቸው ደግሞ የሚያምኑት በጣም የተጨቆኑ ባሪያዎች ምናምን ባለሀብቶች አይደለም። ብዙ ጊዜ የሚያምኑት ማን ነው የሚያምነው?
እነዚህ ባሪያዎች ምክንያቱም ባርነት ነፃ ያወጣ ነበር እስልምና። ሴቶች ምክንያቱም ሴትን አትክበሩ ይላል ከነ ህይወታቸው። ወኢዘል መውኡደቱ ሱኢለት ይላል። ያቺ ምንም የማታውቀዋ ሴት በተቀበረች ጊዜና ከተቀበረች በኋላ የቂያማ ዕለት ተነስታ በተጠየቀች ጊዜ በምን ወንጀለሽ ነው የተቀበረሽው በተባለች ጊዜ ይላል ቁርአን። ስለዚህ ያ ባህላቸው ነበር። ሴት ስትወለድ የቁረይሾች ባህሪ እንዲህ ነበር። ነብዩ ከመምጣታቸው በፊት ነብዩ ነው ከመላካቸው በፊት ይሄንን ገርሰውታል። አሁን እሳቸው ምን ያደርጉ ነበር? ከነነፍሷ በማፈራቸው ምክንያት ሴትን ይቀብሯት ነበር። ከዛ ይሄንን ቁርአን ላይ አላህ ከለከለ። እንደዚህ አይደረግም። እንደ ሴት እንደ ፍጥረት ሁሉ አያዩትም። ልክ እንደ እንግሊዞች ምናምን እንዲህ ነበር የሚያዩት። ሴት ራሱ እንደ ሰውም አትታይም ነበርና ኤኒዌይስ አሁን የመካ ቁረይሾች ዘንድ እንደዚህ አይነት ሁኔታ ነበረ። ከዛ መጨረሻ እያሰቃዩቸው እየገደሏቸው ምናምን ሲያረጉ ነብዩ ምን አረጉ ሰለላሁ ዐለይሂ ወሰለም? ሂዱ ወደ ሀበሻ ተባለ። ስደት ማለት ነው። ከዛ ወደ ሀበሻ እዚህ ኢትዮጵያ ማለት ነው በቃ መጡ። ስደት እዚህ ድረስ መጡላቸው። እዚህ ድረስ ማለት ነው። ስጦታ ይዘው ለሀበሻ ንጉስ ምን ማድረግ ጀመሩ? በቃ ሊያታልሉት በቃና ሊወስዱ። ከዛ ጠየቁት። መጀመሪያ እስቲ ንገረን፣ እስቲ መጀመሪያ ስለ እምነታችሁ ንገረን። ያንተ በቃ እኛ በኢየሱስ ጉዳይ እንዲህ ምናምን ቁርአን ነው የቀራለት። ቁርአኑን ከፈለክ ልቀራለህ። ምናልባት ግን ባለፈው ሳልቀራለህ አልቀረም ይቀራውና የተቀራው ቁርአን የመርየም ሱራ ነው። የመርየም ሱራ ነበበለት። የመርየም ሱራ ማለት ሱረቱል መርየም ምዕራፍ 19 ላይ ያለው ስለ ኢየሱስ ጉዳይ ያለውን አስመልክቶ። ከዛ ይሄንን ከነገረው በኋላ በቃ ምን ይሆናል? መቼም ማሳለፍ ያልሰጣችሁ ማለት ለነሱ ወደ መጡበት ተመለሱ። ከዛ መዲና ድረስ ተሰደዱ። መዲናም ሲሰደዱ ድጋሚ ሂጅራ ከመካ ወደ መዲናም የዛን ጊዜ መጡላቸው ማለት ነው። አሁን ምንድነው እያልኩ ያለሁት? እስልምና እስከዚህ ጊዜ ድረስ ራሱ ምን ያደርግ ነበር? አላህ እስከ መቼ ነው ቤተሰቦቻችን መታ ነስሩላህ ይሉ ነበር። አረ ያላህ ነስር ያላህ እርዳታ መቼ ነው? መቼ ነው የምንጋደላቸው? እነዚህ ሰዎች ቤተሰቦቻችንን ገደሉብን፣ ንብረቶቻችንን አፈናቀሉ፣ ከሀገራቸውን አስወጡን በማለት ይናገር። አላህ ግን ምን ይላል? ኩፉ አይዲየኩም እጆቻችሁን ሰብስቡና ተቀመጡ ብሎ ይላቸው ነበር። ከዛ መጨረሻ ላይ አራፉ ይላቸው ነበር። ምንም ብትደረጉ ምንም አይነት እርምጃ አትወስዱ፣ ምንም አይነት። መጨረሻ መዲና ገብተው ተደራጅተው ከዛ መጨረሻ ላይ ነው እንደገና በአጋጣሚ አላህ ምን አለ? ኡዚነ ሊለዚነ ለነዛ ሰዎች ተፈቀደላቸዋል። ዙሊሙ ለተበደሉት ምንድነው የተፈቀደላቸው ሲባል ጦርነት ራሳቸውን መከላከል ተፈቀደላቸው። ከዛ በኋላ በቃ ከዚህ አበቃ ተባለ። ከዚህ በኋላ ራሳቸውን ተከላከሉ ከዚህ በኋላ። ስለዚህ ምንድነው የሚደረገው ግን? ወላ ተዕተዱ ድንበርን ግን እንዳታልፉ፣ መቼም ድንበር እንዳታልፉ። ስትመቱ እንኳን ከመጣ ነበር የተፈቀደላቸው ከተሰደዱ በኋላ ምናምን ነው። ከተሰደዱ በኋላ ምናምን አዎ ሙዓዝ ሲነግር ወይ ወረደ አስገቡት መልሳችሁ። ማንም አላወረደውም፣ እያየሁት ነው። ራሱ ነው ያወረደው። ያላህ እሺ አስገቡት። እሺ አይደለም የሆነ እንትን ወደ ላይ አደርጋለሁ ብዬ ሌላ ቤት ወሰደ አይሽ እና እንትን ሲለኝ ከተሰደዱ በኋላ እዛ ስደት ቦታ ላይ ጭምር ሄደው እኔ ትክክል ነው በቃ ይሄ ነገር መታወጁ ብዬ ራሱ አክሴፕት ያደረኩት ማለት ነው። እዛ የተሰደዱበት ቦታ ላይ ራሱ ሰላማቸውን አጡ። እዛም ድረስ ታወጀባቸው። ከዛ በኋላ ተጋደሏቸው፣ ተፋለሙ የሚል ነገር ፍቃድ መጣና ከዛ በኋላ ታወጀ። ያ ማለት ሊገለኝ የመጣ እንደማልሰው ማለት ነው። በትክክል እንደዛ በኋላ ከሆነ ይሄ ጀስር ነው። አዎ አላህ ቁርአኑ ላይ ምን እንደሚል ነገር ቆይ እንደው ላውጣለሁ። በሱረቱል ሐጅ ምዕራፍ 22 ቁጥር 38 ላይ እንዲህ ይላል ኢነላህ ዩዳፊዑ ዐን الذين آمنوا አላህ ለነዛ ላመኑት ይከላከልላቸዋል አለ። ኢነላህ ላ ዩሂቡ ኩለ ኸዋን ከፉር አለ። አላህ ከዳተኛንና ውለታ ቢስን አይወድም አለ። ቀጠለ ከዛ 39 ላይ
ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ለነዛ ለተበደሉት መጋደል ተፈቀደላቸው፣ ራሳቸውን መከላከል። ወኢነላህ ዐላ ነስሪሂም ለቀዲር አላህም በዚህ ጉዳይ ላይ እነሱም በመርዳት ላይ ቻይ ነው አለ። ከዛ በኋላ ምን አለ? የተፈቀደለት ምክንያት የተፈቀደላቸው ቁጥር 40 ላይ አለዚነ ኡኽሪጁ ሚን ዲያሪሂም ከአገራቸው ስለተባረሩ ነው አለ። በምን ምክንያት? ቢገይሪ ሐቅ ያለ ምክንያት ያለ እውነት ኢላ አን የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ነው። ይሄ ብቻ ሌላ ነገር የለም። በቃ ጌታችን አላህ ነው በማለታቸው ብቻ ነው ይሄ ሁሉ ነገር የደረሰባቸው። ወለውላ ደፍዑ ላህ ናሰ ባዕዱሁም ቢባዕድ ለሁዲመት ሰዋሚዑ እያለ ብዙዎችን ይቀጥላል ማለት ነው። ስለዚህ አላህ በዋነኝነት ያደረገው ይሄንን ሰዎች ስለተበደሉ በቃ ኢላ የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ከሀገራቸው ተባረሩ። ከኢትዮጵያ ድረስ መጡ። ከኢትዮጵያ እንደገና እንትን ድረስ ሄዱ፣ መዲናም ድረስ ሄዱ። በዛም አርፎ አላስቀምጠዋላቸው። በቃ መከራቸውን ነው የበሏቸው ማለት ነው። ከዛ መጨረሻ አላህ ፈቀደላቸው። በቃ ከዚህ በኋላ ራሳቸውን ተከላከሉ። ስለዚህ ከዛ በኋላ አላህ ደግሞ ነሰራቸው። 300 ነበሩ። የሚገርም ነገር 300 ብቻ 300 1000 ምናምን ወታደሮችን ጨረሷቸው። አልሐምዱሊላህ ይሄ አላህ ነሰረ። አባረሯቸው። ገብቷል። ይሄ ከአላህ የሆነ ነው። ግደሉ የምትሏ ብቻ እየተመረጠች አስሬ ግደሉ ይላል ምናምን ነው የሚናፈሱት ነገራቶች። ምን ይባላል መሰለ የአውሮፓውያን የሰሩት ትልቅ ፕሮፓጋንዳ ነው። ነብዩን እንዳያውቅ አንድ ሰው ግን እንደውም ትልቅ መንገድ ነው የከፈቱት። እንደውም ምንድነው ይሄ እስልምና የሚለውን ነገር ብዙዎች እንዲያጠኑና እንዲሰልሙ ነው ያደረጉት። ገብቷል። ሰው በሰደብከው ቁጥር የሚገርም ሌላ በተሰደበ ቁጥር በቃ ተሰድቦ እስልምና ግን በተሰደበ ቁጥር እየበዛ ነው የሚሄደው። በጣም የሚገርም ነገር። ነብዩንም በዛ ልክ ሰድበዋቸዋል። ይኸው እያየህ ነው። ይሄ ሁሉ ስድብ እያለ ይሄ ሁሉ እየተሰደበ ሰው ይሰልማል። እስቲል አሁንም ሰው ይሰልማል። ቀደም ብቻ ሁለት ሰው ነው ሻሃዳ ያዘው እንደምታየው ቲክቶክ ላይ ማለት ነው። ስለዚህ ምንድነው ታውቃለህ ነገራቶች እንትን ይሄ ምንድነው ገመድን በጣም ወጠረ ባሰርከው ቁጥር ማለት ነው የመበጠስ እድሉ ከፍተኛ ነው። ስለዚህ በኃይለኛው ወጠረ ስታስረውና ድንበር ስታልፍበት ማሰሩም ተበጥሷል ማለት ነው። ስለዚህ ያ ነገር የሆነ ይመስለኛል አንዳንዴ እላፊ አንድ ቀን ይሄ እኚህ በትኖች ያ ማን ነው ያ ሰው ማለት ነው እላፊ በሚናገረው ነገራቶች የምሬን ነው ማለት የበላው ከሆዴ ወጥቷል ባየሁት ነገር ማለት ነው። ያን ያያችሁትን እናንተም ታውቁታላችሁ። ያያችሁትን ታውቁታላችሁ። እዛ ድረስ ሲደርስ ማለት ነው ይሄ ነገር ምዕራባውያን የተደው ነው ከነሱ በላይ ጉዳዩን እንትን የሚያደርጉት አልነበሩም እና ከነሱ ተደብቆ ነው ዛሬ ብቅ ያለው ይሄ ነገር። ጥያቄ ይመጣል። ለምን በብዙ ነገር ተነስቷል ገብቷል። የ9 ዓመት ልጅ አግብቷል በማለት እንግዲህ በአሁኑ ህጋቸው ጋር አነጻጽረውታል። በተለያየ ነገር ብዙ ነገር ብለዋል። ነገር ግን እዛ ጋር ግብረ ሰዶም መፍቀድ እንደዚህ እንደዛ ምናምን እንደዚህ አይነት ነገራች ማለት ነው ቢኖሩ ከነሱ በላይ የሚጠቀምባቸው ማንም አልነበረም። የፊት ባናር ሰርቶ የፊት መስመር ነበር ግብረ ሰዶማቹ የሚያደርጉት። በጣም ትልቅ ፖለቲክስ ነው የሚሆነው። እየፈጠሩብኝ ማለት ነው። የት ሄዶ ነው? ከነሱ ተደብቆ ነው ወይ? ስመጣ ደግሞ እሱ ቤት ሌሎች መጥተው ሲጠያይቁ እሰማለሁ። ታሪኩ ሌላ ነው። ስለዚህ በወጠርከው ቁጥር ገመድ በጣም ባጠበቀው ቁጥር ትበጥሰዋለህ። የመበጠስ እድሉ ከፍተኛ ነው። ያ የሆነ ይመስለኛል ምናልባት እኛንም ሸክ ውስጥ እንድገባ ያደረገ ነው ያለው። በትክክል ብቻ በጣም እኔ ነቢያችን ሰለላሁ ዐለይሂ ወሰለም ባህሪያቸው እኔ ወላሂ መጽሐፉን አንብበው ብቻ አንተ ታየዋለህ እንዴ የትኛው እስቲ ነብይ ነው እላዩ ላይ ፈርስ ተደፍቶበት ሰላት እየሰገዱ እኮ ይሄ የእንግዲህ ልጅ ምናምን ታውቃለህ እንትን ከተወለደ በኋላ ልጅ
ያንን አምጥተው ነው ላያቸው ላይ እንደዚህ ሲያረጉባቸው የነበረው። አንድ ነገር ግን አይናገሩም ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ ወላሂ አንድ ቀን እንደዚህ አይነት ስነ ምግባር ያለው ተወልዶም አያውቅም። እንደዚህ አይነት ስነ ምግባር ያለው አንድም ቀን ማለት ነው። እሳቸው ተሳስተው የወቀሰባቸው አለ እንዴ? የሆነ አንዴ ወቅሷቸዋል ምናምን የሆነ በመኮረጅ ላይ እንዴት ይሄን ይጽፋሉ ተብሎ እንትን ብሏልና ቁርአን እሳቸውን የገሰጻቸው ቦታ አለ? አዎ አለ፣ የገሰጻቸው አለ። በጣም የሚገርም ነው። እና ሱረቱል አበሰ ቆይ ላውጣልህ። ሱብሃንአላህ እዛ ጋር እንግዲህ ነብያችን ነብይ መሆናቸውን የምታረጋግጥበት አንደኛው መንገድ ነው ራሱ ምንድነው? ቢደብቁ ያን ነበር የሚደብቁት። እና ቆይ ላውጣልህ አንድ ጊዜ ሱረቱል አበሰ عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى እያለ ይቀጥላል። እሺ ባላወጣውም ልቀጥልልህ እንደዚህ ምን ይላል ነብያችን? ያው አንተ ስትራቴጂክ በሆነ ሁኔታ ላይ ባሪኒ ለምሳሌ የቲክቶክ ትልልቅ ሰዎች እስልምናን ከተቀበሉልኝ በቃ ከዛ በኋላ ትንንሾች ይላሉ ብለህ ነው አይደል ታስበው አንተ? እንደዛ ነው ማንኛውም ሰው እንደዛ ነው። ፎሎወርሶች ገብቷል ቢያንስ የተወሰነው ዋናው እኔን ከያዝክ የኔን ፎሎወርስ ወይ ደግሞ ከስር ያሉት ቢያንስ ትንሹን የተወሰነው እንኳን ይጃሉ ብለህ እኔን ታጠውቀኛል። በትክክል አሁን ነብዩ አንድ ቀን ሰለላሁ ዐለይሂ ወሰለም ከትልልቆቹ ጋር እያወሩ ነበርና በቃ ከነሱ ጋር በቃ ትልልቅ ደግሞ እነሱ ጋር እያወራህ ሌላ ሰው መጥቶ አውርተህ ወደዛኛው ሰው ዞረህ የሆነ ነገር እንደ ናከን ነው የሚለው በጣም አስቸጋሪ ሳንዱች የሆነ ፓርት ነበር ያ ፓርት። እና አንድ አይነ ስውር መጣ እሳቸው በቃ እነዛን እያወሩ ነበርና ከዛ በኋላ ሲመጣ አዩትና ቶሎ በቃ እነዛ እንትን እንዳይሉ ዞሩና ከነዛ ጋር ማውራት ጀመሩ። ከዛ አላህ ቁርአን አወረደባቸው። ምን አለ? አበሰ ወተወላ ፊቱን አጨፍግጎ ዞረ አላቸው። አንጃአሁ አልአዕማ አይነ ስውር ነበር። አይነ ስውሩ በመጣ ጊዜ አዎ አይነ ስውሩ በመጣ ጊዜ አለ። እሺ አሁን የተረዳሁትን ልንገር። አሁን ከነገርከኝ እነሱ ትላልቅ ሰዎችን ወይ ደግሞ የአቅራቢ ንዑሳቱ ሊሆኑ ይችላሉ ኢንፍሉዌንሰሮች እንበለው እነሱን እያዋሯቸው እየነገሯቸው ስለ ሃይማኖቱ የሚሆን ሌላ ውይይት ይሄ አይነ ስውሩ ሲመጣ እነዛ መኳንንት ወይም ደግሞ ትላልቅ ሰዎች ስለማይፈልጉ ነበር አይደለም እንዳይረብሿቸው ዲስተርብ እንዳያደርጓቸው። አዎ ዲስተርብ እንዳያደርግ ነው በቃ ቶሎ እነሱ ማዋረድ ከዛ ደግሞ ከዛ በኋላ ነው እሱም ብለው ቶሎ ፊታቸው ብለው ዞር ቀጥል። ከዛ በኋላ ምን አለ? የዛን ጊዜ ያው ፊቱን አጨፍግጎ ዞረ ማላቸው ወቀሳላ አንጃአሁ አልአዕማ እውሩ ስለመጣ ወደሳቸው ማለት ነው። ወማ يدريك لعله يزكى ሱብሃንአላህ ምን አሳወቀ አላቸው ወቀሳ ከኃጢያቶቹ ሊጥራራ አይከጀልም እነሱ ወደ ትክክለኛው መንገድ እሱ መመራት ሳይፈልግም አው يذكر فتنفعه الذكرى ወይ ደግሞ ሊገሰጽ ሰይጣን እሱን ልጠቅም አይከችልም ምን? ስለዚህ አሁን አላህ ምንድነው እያላችሁ ያለው? ይሄኛው ነው እንደውም ለእስልምናው ቅርብ የሆነው እነዚህ ለጊዜና አትፍጭ እንደውም ምን አላቸው ቀጥለው አማ ምን استغنى የተብቃቃውማ አለው የሚሉትማ እነዛ فانت له تصدى አላቸው አንተ ለነሱ እምነቱን እንዲቀበሉ በመጓጓት በፈገግታ ትቀበላለህ። ወማ عليك الا يزكى ባይጠራጠር ባያምን ባንተ ላይ ምንም እኮ የለብህም ማለትም በቃ አንተ የሚጠበቀው መናገር ብቻ ነው። وأما من جاءك يسعى ወደ አንተ ግን መመለስን ፍላጎቱ አድርጎ እስልምናን ፈልጎ ወደ አንተ የመጣውን وهو يخشى አላህን ይፈራውን فأنت عنه تلهى አንተ ከሱ ትዘናጋለህ እያላቸው ከላ إنها تذكرة ተከልከል እሷም ግሳጼ ናት። ከዛ በኋላ እንደዛ እያለ ይቀጥላል ማለት ነው። ስለዚህ አላህ የወቀሳቸውን በትን የሰጣቸው ለወደፊቱም ማለት ነው። ስለዚህ እነሱ ላይ ሳይሆን በቃ እስልምናን ፈልጎ የመጣ ማንኛውም ሰው ላይ ነው በቃ ትኩረት ማድረግ ያለብን እንጂ
በቃ ይሄንን ነው አላህ ከዛ ነብያችን በቂ ተጠና ነው ይሄ በቂ ያ ማለት ቁርአኑን እንግዲህ አንድ ሰው የራሱን ታሪክ ወይ ደግሞ ከራሱ ሲጽፍ ጭራሽ ራሱን ኮፍሶ ነው እንደውም ራሱን የሆነ ደረጃ ላይ አስቀምጦ ነው ንጉስም ከሆነ ንግስናውን ነብይም ከሆነ ነብይነቱን የትኛውንም ነገር በራሱ ከሆነ ያን ነገር አምላክም ከሆነ አምላክነቱን አጉልቶ የሚያሳየውን ደረጃ ነው በዛ ሁኔታ የሚያደርገውና እሳቸው ራሳቸው የሚወቅሳቸው ሆነ ራሱ ቁርአኑ ማለት ነው አሁን እኮ ከባድ ነው ታሪኩንና በነገርከኝና አንድ አይነ ስውር እሳቸው ብሎ ሲመጣ እሳቸው ደግሞ እነዛ መኳንንቶች ወይ ደግሞ ባለስልጣናት የሆኑ ኢንፍሉዌንሰሮች እነሱ ቢወስዱላቸው ሌሎች ይወስዱልኛል በሚል ይሄኛውን ገላመጡት ወይ ደግሞ ችላ አሉት ጀርባ ሰጡት አይነት ነው ይሄን ተቆጥቶ ቁርአን አምላክ ተናገራቸው ያ ነገር ዛሬ ላይ አለ ስለዚህ እሳቸው ቢጽፉ ከሆነ ስተቱን የሚጽፍ የመጽሐፍ ባለቤት የለም በትክክል እስቲ ዛሬ የአንድ ሰው ላስተዋውቅ እና በጣም ደስ የሚል እንትን ነው ማሻአላህ እንቀጥልበታለን ሌላ ጊዜ ኡስታዝ ሰላም አለይኩም ዋሂድ